ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች የቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንግዲህ እስካሁን ድረስ የቅዱስ ማቴዎስን ወንጌል እየተማማርን ቆይተናል። ማቴዎስ ወንጌል 28ቱን ምዕራፍ በአጠቃላይ እሱን እንደ እግዚአብሔር መልካም ፈቃድ አጠናቀናል። የአዲስ ኪዳን ትምህርታችን ማለት ነው። የአዲስ ኪዳንና ብሉይ ኪዳን ቋሚ ትምህርታችን ስለሆነ እንግዲህ ዛሬ ደግሞ የማርቆስን ወንጌል የቅዱስ ማርቆስን ወንጌል እንጀምራለን ማለት ነው። ቤሎ ጴጥሮስ ለጳውሎስ ጥባኬ የቅዱስ ማርቆስ ወንጌል 16 ምዕራፎች ያሉት ሲሆን በይዘት ከቅዱስ ማቴዎስ ወንጌል ጋር ተመሳሳይነት ያላቸው ናቸው። በአብዛኛው የማቴዎስ በዝርዝር እያንዳንዱ ታሪክ ተንትኖ በእያንዳንዱ ምዕራፍ ላይ በአብዛኛው አብዝቶ የሚናገርና የሚሰብክ የሚተረጉም ሲሆን የቅዱስ ማርቆስ ወንጌል ደግሞ አጠር እያደረገ ብዙውን በአንድ ምዕራፍ የማካተት ልምድ ያለው አካሄድ ያለው ማለት ነው። ሚስጥሩ ያው ተያያዥ ቢሆንም በዚህ መንገድ እንመለከታለን። ዛሬ እንግዲህ የቅዱስ ማርቆስ ወንጌል ነው የምናየው። ምዕራፍ 1 ነው የምናየው። የማርቆስ ማለት በመጀመሪያ ማን ነው? ማርቆስ ማለት የስሙ ትርጉም በሐዋርያት ሥራ የትርጓሜ ሊቃውንት መዶሻ ማለት ነው ይሉታል። በሐዲስ ኪዳን በዚሁ ደግሞ በወንጌል ትርጓሜ ላይ ደግሞ እንደተቀመጠው ደግሞ ማርቆስ ማለት ካህን፣ ልዑክ፣ አገልጋይ፣ የሚፋጠን የሚያገለግል የእግዚአብሔር አገልጋይ ማለት ነው ብለው ይተረጉማሉ። በሚስጥር ደግሞ ሲተረጉም ደግሞ ማርቆስ ቢል አንበሳ ማለት ነው ይላሉ። አንበሳ ለእንስሳ ጌታው እንደሆነ እርሱም ደግሞ እንደው ለላይም ጌታው እንደሆነ አምልኮተ ላይ ምን ከግብጽ ቀጥቅጦ ያጠፋ ታላቅ ሐዋርያ ስለሆነ ሐዋርያ ብቻ አይደለም፣ የግብጽ ፓትርያርክ የእስክንድሪያ መንበር የበላይ ርዕሰ መንበር እንደነበረም ያው ሊቃውንት ቤተክርስቲያናችን ታሪክ የሚያስረዳን ጉዳይ ነው ማለት ነው። እና ማርቆስ የስሙ ትርጉም ይህንን ይመስላል። ማርቆስ እናቱ ከቅዱሳት አንስት የተቆጠረች ከቅዱሳት አንስት መካከል ያለች እናቱ ማርያም ትባላለች። በተለይ እቺ እናቱ ቅድስት ንጽሕት እናት ናት። በጣም የምትገርም እናት ናት። በምግባረ ሰናይ የምትታወቅ በተለይ ደግሞ በሐዋርያት ሥራ ምዕራፍ 1ም 2ም ላይ ስታነቡ የሉቃስ ወንጌል ምዕራፍ 24ም ላይ ስታነቡ እንደምታገኙት ይችን ማርያምን በደንብ እናገኛታለን። ታሪኳ ሰፊ ታሪክ ስላላት በሐዲስ ኪዳን ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በየተመላለሰ ዓለምን በሚያስተምርበት ጊዜ እስከ ሞቱ እስከ ትንሣኤው ድረስ እስከ ርገቱ ድረስ የዚች የማርያምን ቤት ለአገልግሎት ተጠቀምበት እንደነበረ ቤተ ማርያም የመጀመሪያው የሐዲስ ኪዳን ቤተ ክርስቲያን የሚባለውም ጽርሐ ጽዮን የተባለው አዳራሽ ጸጋ መንፈስ ቅዱስ ከሰማይ እንዲወርድላቸው ደስ ሲጠኑበት ሐዋርያት ዚያር ደስ ሲጠኑበት የነበረው አዳራሽ ያ ጽርሐ ጽዮን የሚባለው የማርያም አዳራሽ የሚባለው የቅዱስ ማርቆስ እናት ማርያም ናት ማለት ነው። ይቺ ቅድስት እናት ከ36 ቅዱሳት አንስት የተቆጠረ ቤቷን ለጌታችንና ለሐዋርያት ለጉባኤ ቤት የሰጠችና ጉባኤ ቤት የተካሄደበት ቤት ያላት በኋላም ከቅዱሳት አንስት የሆነች እናት ናት ማለት ነው። የቅዱስ ማርቆስ እናት ናት ማርያም። አባቱ አርስጦሎስ ይባላል። የአርስጦሎስ ልጅ ነው። እንግዲህ ያው በኢየሩሳሌም ተወልዶ እንዳደገ ቤተክርስቲያን ትርጓሜ ሊቃውንት አባቶቻችን በመጻሕፍት ያስቀምጠውታል ማለት ነው። እና ቅዱስ ማርቆስ ከ72 ተማሪዎችን አንዱ ነው። ከወንጌላውያንም አንዱ ነው። ከ72 ተማሪዎችም አንዱ ነው። እናቱ ከ36 ቅዱሳት አንስት እሱ ደግሞ ከ72 ደቀ መዛሙርት ወይም አርዲት አንዱ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሲያጽፍ ከ12ቱ
ሁለቱን ማቴዎስና ዮሐንስን ከሰባ አርድእት ደቀ መዛሙርት ደግሞ ከነሱ ደግሞ ማርቆስና ሉቃስን አንጥቶ ከዚህ መካከል ወንጌልን ለመጻፍ ይችን የፍቅር የርህራሄ የትህትና ሕግ ለመጻፍ ከተመረጡት መካከል አንዱ ነው ማለት ነው። ከሰባ አርድእት ሁለት ከ12 ሐዋርያት ሁለት ማድረጉ ያው የሁሉ ወንጌል ለሁሉም የተሰራች እንጂ ለተወሰነ አካል ብቻ የተሰራች እንዳልሆነ ለማጠየቅ ነው ብለውታል ሊቃውንቱ። ቀዳሚሁ ለወንጌል እግዚእነ ኢየሱስ ክርስቶስ ብሎ ይጀምራል። ወልደ እግዚአብሔር የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ይሄ ነው ብሎ ያው የመጀመሪያ ወንጌል ይሄ ነው ብሎ ይጀምራል። በከመ ጽሑፍ ውስተ መጻሕፍተ ነቢያት ናሁ አነ ፌርዱ መላኪ ቅድመ ገጽከ ዘይጸይፍ ፍኖተከ እንደው ፍኖተከ ይህን መንገድህን ይጠርጋል ተብሎ አስቀድሞ የተነገረው በነቢያት የተጻፈው እንደው በኦሪቱም በሙሴም በኢያሱም የተነገረ አለ። ነቢይ ያነስ ለክሙ መሐዊክሙ ዘከማየ እንደኔ አይነት ነቢይ ከናንተ ይነሳላችኋል ተብሎ ተነግሯል። መጀመሪያው ለኢያሱ ቢሆንም ለሙሴ በኋላም ለኢያሱ ከዚያም ከኢያሱም በኋላ ደግሞ ለዮሐንስም ሰጥተው የተረጉሙታል። ከዚያም በኋላ ደግሞ ለጌታችን ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ ተሰጥቶ ይተረጎማል ማለት ነው። እኔ እልክላችኋለሁ ተብሎ እንደተነገረው በተለይ የመጀመሪያው አንቀጽ ወደ 7 አይነት አንቀጾች አሉት። ምዕራፍ 1 እና የመጀመሪያው አንቀጽ የሚነግረን ስለ ቅዱስ ዮሐንስ መጥምቁ ነው። መጥምቁ ዮሐንስን ስንመለከተው እንግዲህ ያው በማቴዎስም 3 ላይ ተምረነዋል። ወበውቱ ሞዓል መጻ ዮሐንስ መጥምቅ ዘይሰብክ ጥምቀተ ለንስሐ በገዳመ ዮርዳኖስ ዘይሁዳ ዘይብል ነሱስ በቀርበት መንግስተ እግዚአብሔር መንግስተ ሰማያት የእግዚአብሔር መንግስት ወይም መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በዚያን ወራት ዮሐንስ እየሰበከ መጣ ተብሎ በዮርዳኖስ ወንዝ እንደተገለጠ በይሁዳ ምድረ በዳ ዮሐንስ እንደተገለጠ እሱ ይነግረናል። ይህም ከዚህ ጋር ተያይዞ ማርቆስም ቃል አዋዲ ዘይሰብክ በገዳም በምድረ በዳ የሚናገር የአዋጅ ነጋሪ ቃል ወይብል ጽሁ አፍኖቶ ለእግዚአብሔር የእግዚአብሔርን መንገዱን አቅኑ ጥርጊያውን አዘጋጁ ጥርጊያውን ማቅኑ እያለ እየሰበከ ዮሐንስ መጣ ብሎ በዮሐንስ ይጀምራል። እንግዲህ ዮሐንስን ስንመለከተው መጥምቁ ዮሐንስን ስንመለከተው ከካህኑ ዘካርያስ ከና ቅድስት ኤልሳቤጥ እንደተወለደ በሉቃስ ወንጌል ምዕራፍ 1 ከቁጥር 5 ጀምሮ በብስራተ መልአክ በፈቃደ አምላክ የተወለደ የሕዝቡን ኃጢአት የሚያስወግድ ኢየሱስ ክርስቶስ ርሱ ከመወለዱ ከመጸነሱ አስቀድሞ 6 ወር ቀድሞ የተጸነሰ 6 ወር ቀድሞ የተወለደ ነው ዮሐንስ ማለት ነው። አባቱም በምቀኝነት አይሁድ በቤተ መቅደስና በቤተ ልሔም መካከል ሲገሉበት እናቱን ደግሞ ይዘሽ ተሰደጂ ብሎ መልአኩ ቅዱስ ገብርኤል ነግሯት ዮሐንስ በሕፃንነቱ ይዛ በሲና ምድረ በዳ በአቅለ ሲና መሰደዷ በሊባኖስ ተራራዎች መካከል በስደት መኖሯ ይታወቃል። እሷም ስትሞት ቶራ የምትባል እንስሳት እያጠባችው ከዚያም በኋላ በእግዚአብሔር መልአክ ተጠብቆ 30 ዓመት ድረስ በምድረ በዳ እንደኖረ ከዚያ በኋላ በ30 ዓመቱ ወደ ዮርዳኖስ እንዲያቀና በዮርዳኖስ ወንጌል መስበክ እንደጀመረ ሕዝቡን ከኃጢአታቸው ተመለሱ እያለ እንደሰበከ ይነግረናል። ወሐሎ ዮሐንስ ያጠምቅ በገዳም ወይ ሰብክ በገዳም ዮርዳኖስም ይላል በዮርዳኖስ ምድረ በዳ እየሰበከ ይኖር ነበር። ወይ ሰብክ ጥምቀተ ኃጢአታቸውን ንስሐ ይገቡ ዘንድ ሰዎችን ይሰብካቸው ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለችና ከኔ በኋላ የሚመጣው ከኔ ይበረታል። የእግሩን ጫማ ልፈታ ወይም የእግሩን ጠፍር ልፈታ የማይገባኝ ጫማውን ልሸከምለት የማይገባኝ እያለ ራሱን ዝቅ አድርጎ በትህትና የጌታው ልዕልና እየገለጠ ያስተምር የነበረ የመጀመሪያው ሰባኪ በተለይም ከሐዋርያት ቀድሞ ወንጌል የሰበከ የመጀመሪያው ሰባኪ ሐዋርያ ነው። የነቢያት ደግሞ መጨረሻ ነው። እንግዲህ ሐዋርያትና በነቢያት መካከል የተገኘ ነቢይም ነው ሐዋርያም ነው። ለሐዋርያት የመጀመሪያ ነው። ቅድመም ሐዋርያት ድረም ነቢያት ከነቢያት በኋላ መጨረሻ የነቢያት መደምደሚያ ነቢይ ነው። የሐዋርያት መጀመሪያም ሐዋርያ ነው። እንደገናም ሰማዕትም ነው። ሰማዕትነትን የተቀበለ ስለሆነ እንደ ሰማዕታት ሰማዕት ነው። ሰማዕትነት ብቻ አይደለም ጻድቅም ነው። መናኝ ነው። በመናኔ ከሱ የበለጠ የገዳም የዚያ የሊባኖስ በረሃ የሲና ሐቅል ኮከብ መሆኑ በቅድስናው ይታወቃል። በጠለ ጸሎቱ በረሃውን ዓለም በጠለ ትምህርቱ የአይሁድን ልቦና በጠለ ጸሎቱ በረሃውን ዓለም ያለመለመ ታላቁ አባታችን ፈጣሪውን ያጠመቀ መጥምቅ እንደሆነ ይታወቃል። እና ንስሐ ግቡ እያለ እየሰበከ ነበረ ዮሐንስ በዚያ ነበረ ይላል። ወይ ሀውሩ ሀቢው ሁሉ ሰባ ይሁዳ ወኢየሩሳሌም ወገሊላ ወሰማርያ
በሰሜንም በደቡብም በአራቱም አቅጣጫ ያሉ ሁሉ ሕዝቡ ወደ እርሱ ይሄዱ ነበረ። ወልብሶ ለዮሐንስ ጸጉረ ገመል የገመል ጠጉር ነበር ልብሱ ይላል። የገመል ጠጉር የሚለውን ብዙ ጊዜ ሊቃውንት ለምን የገመል ጠጉር ግመል ጠጉር የላትም ቢሉ አይ ጠጉር የላትም፣ ነገር ግን ከገማህ ጅራቱ አይጠፋምና ያንን ሰርታ እናቱ ታለብሰው ነበር አሉ። የአንድምታ መተርጉማን ደግሞ አይ ገመሉ የሚባል እንጨት ነበረ፣ እሱን ቆርጠው ባህር ውስጥ ሲጥሉት በሶስተኛው ቀን ቅርፍቱ እንደ ማዳበሪያ ይሆናል፣ ያን እንደ ማቅ እየሰራች ታለብሰው ነበር እናቱ። ምክንያቱም ደግሞ ገበያ ሄዳ ልብስ ገዝታ ለልጇ ማልበስ ስለማትችል በዚህ በመከራ ውስጥ ትኖር ስለነበረ የገመሉ እንጨት ቅርፍት እርሱን አዘጋጅታ እንደ ማቅ ሰርታ እያለበሰች አሳድጋው ያን እየለበሰ ነው። ሲመጣም በ30 ዓመቱ ያን ለብሶ መምጣቱን ወቅናቱ ዛዲም ውስጥ አቆየሁም። እንደገናም ደግሞ በወገቡ ጠፍር ይታጠቅ ነበር። ወሲሳዩ አንበጣ ወማዕረጽ የዴና የሚመገበው ምግቡ ደግሞ ማዕረጽ የዴና የተባለ የጣዝማ ማር ነበረ ይላል። ወይ አንበጣም ይላል ሊቃውንቱ፣ አንበጣ ይላሉ። አንበጣስ በቁሙ አልተመገበም። አንቦጣ የሚባል እንጨት አለ፣ ቅጠሉ ሰፋፊ ነው እንደ ዋርካ ቅጠል። ያንንም ደግሞ ጣፋጭ ነው። እርሱን እናቱ ታደርቀውና ቅጠሉን ካደረቀች በኋላ በድንጋይ ፈይታው እንደ በሶ እየበጠበጠች በውሃ ታጠጣው ነበር። ምክንያቱም ከማህበረሰብ የተገለለች ስለነበረ ገበያ ወጥታ እህል መግዛት ስላልቻለች እናቱ በዚህ መንገድ ያሳድገዋለች ይላሉ ሊቃውንት። እንደዚያ ሆኖ ይህንን በዚህ ሁኔታ አድጎ ነው የመጣው። ወሰበከ ወይቤ ይመጽእ እምድሬ ዘይጸንምኔ ከኔ በኋላ የሚመጣው ከኔ ይበረታል ዘይድ የለወኒ አድን ይላል። ወፍታቶ ታይናሳሉ ዝቅ ብዬ እግሩን ጫማ ልፈታ የማይገባኝ ዋንሳ ያጠምቀክሙ በማይ ወውቱ ያጠምቀክሙ በመንፈስ ወይም በመንፈስ ቅዱስ እኔ በውሃ አጠምቃቸዋለሁ እርሱ ግን በመንፈስ ያጠምቃቸዋል ብሎ በዝርዝር ይህን እየነገረ ዮሐንስ እየሰበከ እያስተማረ መንጣቱን የመጀመሪያው አንቀጽ ይህንን ይነግረናል። ሁለተኛው አንቀጽ ወኢታሚረ መጻእ እግዚእ ኢየሱስ ናዝሬት ዘገሊላ ወአጥመቀ ዮሐንስ በፈለገ ዮርዳኖስ። ሁለተኛውን አንቀጽ ስንመለከተው ጌታችን በገሊላ ናዝሬት በቤተልሔም ከተማ ተወልዶ በናዝሬት ነው ያደገው። በገሊላ አውራጃ እየተመላለሰ እንደማንኛውም ልጅ በ12 ዓመቱ ወደ ኢየሩሳሌም እየወጣ በዓል እያከበረ በዚህ መንገድ አድጓል። ጌታችን 30 ዓመት በሞላው ጊዜ ዮሐንስ 6 ወር ወንጌል እየሰበከ በዮርዳኖስ ቆይቶ ነበርና ወደ ዮርዳኖስ ጌታችን ጉዞ ማድረጉን ነው። ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመ ይጠመቅ በፈለገ ዮርዳኖስ። ጌታችን ኢየሱስ ክርስቶስ ከናዝሬት ገሊላ ካደገበት ከተማ ወደ ዮርዳኖስ ምድረ በዳ ወይም ባህር ጉዞ ማድረጉን ነው ይጠመቅ ዘንድ በዮሐንስ። እሱም ሄደ፣ በዚያም ተጠመቀ። ወወፂኦ ማይ ሬ ተሰጥቀ ሰማይ ወረደ መንፈስ ቅዱስ ከመርግብ ወነበረ ዲቤሁ። በዚያም ላይ ጌታችን ተጠመቀ በኋላ ከውሃ ሲወጣ ሰማይ ተሰነጠቀ፣ መንፈስ ቅዱስ በአምሳለ ርግብ ረቦ በዮርዳኖስ በጌታችን በኢየሱስ ክርስቶስ ላይ ረቦ መታየቱን እንደገናም አብ በሰማይ ሆኖ የምወደው ልጄ ነው እሱን ስሙት ብሎ አንድነት ሶስትነት በዮርዳኖስ መገለጡን ነው። እንግዲህ አስተሪዮ የሚባለውም አንድነት ሶስትነት ክርስቶስ በስጋ መገለጡ ብቻ ሳይሆን አብ በሰማይ ሆኖ ዝንቱ ውእቱ ወልዴ ብሎ ድምጽ ማሰማቱን፣ መንፈስ ቅዱስ በአምሳለ ርግብ በዮርዳኖስ መታየቱን፣ ሶስትነት መገለጡን የአንድነት የሶስትነት የመገለጥ ዘመን ስለሆነ ያው ያን እንግዲህ ይህን ዘመነ ጥርን በአብዛኛው አስተሪዮ የምንለውም ከዚህ በመነሳት ነው ማለት ነው። ተጠመቀ። ወወፂኦ ቃልም ሰማይ ዘይብል አንተ ውእቱ ወልዴ ዘአፈቅር ወኪያው ሰመርኩ የምወድህ ልጅ አንተ ነህ አንተንም ወደድኩ የሚል አለ ብሎ እንደተነገረው እሱን አንድነት ሶስትነት በዮርዳኖስ ግልጽ መሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ እየተጠመቀ ወይም ተጠምቆ ከውሃ እንደወጣ ከሰማይ መንፈስ ቅዱስ በአምሳለ ርግብ መውረዱ አብ በሰማይ ሆኖ የምወደው ልጅ ይህ ነው ብሎ መመስከሩን ነው። እንግዲህ ይሄ ምስክርነት ነው። አንዳንዶቹ ርግብ ነው እንጂ መንፈስ ቅዱስ አልወረደም ርግብ ለምን ይባላል ይላሉ። ርግብ ጌታችን የተጠመቀውም የተወለደውም የተነሳውም ከሌሊቱ 10 ሰዓት ነው። መጻሕፍት በዚህ ላይ ይተባበራሉ። ታምረ ኢየሱስ ብቻ መንፈቀ ሌሊት ተነሳ ይላል እንጂ ሌላው ግን 10 ሰዓት ነው የሚለው። ሁሉም መጻሕፍት የተባበሩበት ግን አንዱን መጻሕፍት ወደዚያ ያመጡታል እንጂ በሁሉ ብዙሃን ይመጉ ነው። መጻሕፍት ሲተባበሩ የብዙሃኑ ነው የሚያዘው። ስለዚህ ጌታችን የተጠመቀው 10 ሰዓት ነው። በ10 ሰዓት ላይ ደግሞ ርግብም ሆነ ታዋሲያን ቦታቸውን አይለቁም፣ አይንቀሳቀሱም። መንፈስ ቅዱስ መውረዱ የመንፈስ ቅዱስ መሆኑ በዚህ ይታወቃል። 10 ሰዓት የተጠመቀው። እንደገና ደግሞ ሩቅ ብእሲ ነው ክብር ይግባውና ሩቅ ብእሲ ነው የሚሉ ነገደ አይሁድ ቤተ አይሁድ ስለነበሩ ለነኛም ደግሞ ሩቅ ብእሲ እንዳልሆነ ያብ የባህሪ ልጅ አስቀድሞ ዓለም ሳይፈጠር የባህሪ ልጁ እንደሆነ ዝንቱ ውእቱ ወልዴ ብሎ አብ በሰማይ ሆኖ በመስከሩ አንድነት ሶስትነት መገለጡን በዝርዝር ይሄን ይነግረናል ማለት ነው። እንግዲህ አጠቃላይ የጥምቀቱ ሁኔታ በዚህ መንገድ ይገልጻል። ከተጠመቀ በኋላ ወዴት ሄደ የሚለውን ይቀጥላል።
ወፂኦ እምዮርዳኖስ ወሰዶ መንፈስ ገዳመ ከዚያም በኋላ ከዮርዳኖስ ተጠምቆ ከጨረሰ በኋላ ከዚያ ወጥቶ መንፈስ ወደ ገዳም ወሰደው ይላል። ወደ ምድረ በዳ እንግዲህ ወደ ገዳመ ቆሮንቶስ ለጾም መሄዱን ነው እየገለጸልን ያለው። ማቴዎስ 3 ላይ ጥምቀቱን፣ ማቴዎስ 4 ላይ ገዳም መግባቱን መጾሙን ይነግረናል። ማርቆስ ግን ጠቀለልና ሁለቱን እስካሁን የጥምቀቱን ተናግሮ በሁለተኛ ደረጃ አንቀጽ ያስቀመጠው ይህንን ጌታችን ለጾም ወደ ሀቅል መሄዱን ነው። መንፈስ ወሰደው የሚለውን ነገር ብዙ ጊዜ ሰዎች ብዙ ጊዜ አይረዱትም፣ ጥያቄም ያስነሳል። መንፈስ ማን ነው? እሱን አነሳስቶ ገዳም ሂድ ብሎ የላከው ማን ነው? መንፈስ አነሳሳው ሲልስ ምንድን ነው የሚል ጥያቄዎች ብዙ ጊዜ ይነሳሉ። መንፈስሰ ስምረቱ ኢቲ ብለውታል ሊቃውንቶቻችን። መንፈስ የተባለው የራሱ ፈቃድ ነው። ከሰማይ ወደዚህ ምድር ለመወለድ ሲመጣ ስጋ ልብስ ሲመጣ አላስገደደውም፣ የራሱ ፈቃድ ነው። እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ ወአዳነነ። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ሊያድነን መጣ ተብሎ እንደተነገረው ከሰማይ ሲወርድ የራሱ ፈቃድ እንደሆነ ማንም እንዲያላስገደደው በዚህ ምድር ላይ ሲሰደድ መከራን ሲቀበል ያን ሁሉ ነገር ውጣ ውረድ ሲደርስበት በዚያን ጊዜ የራሱ ፈቃድ እንደሆነ ለመቀበል ዝግጁ ሆኖ እንደመጣ አሁንም ወደ ገዳም ሄደ ስንል መንፈስ አነሳሳው ስንል መንፈስ ወሰደው ስንል መንፈስሰ ስምረቱ የራሱ ፈቃድ እንጂ ማንም ያስገድደው ወይም ነቢያትን ለትንቢት ሐዋርያትን ለስብከት ሰማዕታትን ለመከራ እንደሚያነሳሳ ወይም ጻድቃንን ለጽድቅ እንደሚያነሳሳ አነሳስቶ ወሰደው ማለት አይደለም። ራሱ ፈቃዱ በራሱ ፈቃድ ራሱ ፈቅዶ ለመጾም ሕግ ለመስራት አራያ ለመሆን ወደ ገዳመ ቆሮንቶስ ጉዞ ማድረጉ ነው። ወነበረ ሐቅለ 40 መዓልተ ወ40 ሌሊተ ወያሜክሮ ሰይጣን ወነበረ ምስለ አራዊት ወይተላክዎ መላእክት እየተላላኩት ሰይጣን እየተፈታተነው መላእክት እየተላላኩት ሰይጣን እየተፈታተነው እንደገና ደግሞ ከአራዊት ጋር 40 መዓልት 40 ሌሊት በዚያ በገዳመ ዮርዳኖስ ጾመ ነው። 40 መዓልት 40 ሌሊት የጾመው ነቢያት አስቀድሞ 40 ጾመው ስለነበረ እነ ሙሴ እነ ኤልያስ እነ ዕዝራ ያንን ለማጽደቅ ማይተም ማረጋገጫ ነውና ኢየሱስ ጾም 40 መዓልት 40 ሌሊት ጾመ። ጨምሮ 60 70 ዝቅ ብሎም 30 20 ጾሞ ቢሆን የነቢያት ጾም ሐሰተኛ ይባል ነበረ። ሐሰተኛ ጾም እንዳልሆነ በነቢያት ላይ አድሮ የጾመውን በአካለ ስጋ በግዘፈ ስጋ ተገልጾ ራሱ አረጋግጦ 40 መዓልት 40 ሌሊት ጌታችን የመጾሙን መላእክት መላላካቸውን ሰይጣን መፈተኑና የሰይጣንን ፈተና በጾም ድል አድርጎ ዛሬኛ በጾም ለሚመጣ ፈተና ሁሉ ድል ማድረግ እንደምንችል ያሳየን የአራያ ጾም እንደሆነ ሊቃውንት አባቶቻችን ገልጸው በደንብ ያስተምራሉ ማለት ነው። በሶስተኛ ደረጃ ያለውን አንቀጽ ስንመለከተው ወምድረዘ ሐዝጎ ለዮሐንስ ወመጻ ጊዜ ኢየሱስ ገሊላ ወሰበከ ወንጌለ መንግሥተ እግዚአብሔር ወይቤ በጻ ጊዜሁ ወቀርበት መንግሥተ ሰማያት ነሱ ወእመኑ በወንጌል። ዮሐንስን ይዘው እስር ቤት ሲያስገቡት ወንጌል አይቋረጥምና ዮሐንስ ሲያዝ ጌታችን ከጾሙ ከወጣ በኋላ ዮሐንስ ጋር ተገናኝቷል። በዮሐንስ ወንጌል በተለይ ምዕራፍ 1 ቁጥር 35 ላይ ስናነብ ጌታችን ከተጠመቀ በኋላ ቀጥታ ወደ ዮርዳኖስ ነው ሄደው። ከናዝሬት ገሊላ በ30 ዓመቱ ወደ ዮርዳኖስ ሄደ። ዮርዳኖስ ሄዶ ተጠመቀ በኋላ አልዋለም አላደረም። የተጠመቀው ጥር 11 ቀን ነው፣ ማክሰኞ ቀን ሌሊት 10 ሰዓት ነው። ተጠምቆ አልዋለም አላደረም። ጉዞውን ወደ ገዳመ ቆሮንቶስ አድርጓል። በዚያ በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከጾመ በኋላ ተመልሶ ከጾሙ ሲወጣ ማንም ጋር ሳይገናኝ ወደ ዮርዳኖስ መልሶ መጥቶ ዮሐንስ ጉባኤ ዘርግቶ እያስተማረ ባለበት ሰዓት ነው የተገናኘው። ከዚያም ዮሐንስ ገና ሲያዩ ለመጀመሪያ ጊዜ 40 ቀን በኋላ ገና ሲያዩ ጉባኤ እያስተማረ ነበርና ለሚያስተምረው ሕዝብ ለተማሪዎቹ ለደቀ መዛሙርቱ አስተዋውቆታል። እንደ ወሶበሪዮ ዮሐንስ ለጊዜ ኢየሱስ ካልሃወይቪ ጌታችን ኢየሱስ ክርስቶስን ዮሐንስ ባየው ጊዜ አሰምቶ ተናገረ። እንዲህ አለ ነዋ በግቡ ለእግዚአብሔር ዘአትት ወያስየስር ኃጢአት ዓለም የዓለምን ሁሉ ኃጢአት የሚያስወግደው ይህ ነው ብሎ ማስተዋወቁንና ስለሱ መስበኩን ይህንን በደንብ ይነግረናል። ዮሐንስ ከዚያ በኋላ ሲታሰር የዮሐንስ ጉባኤ አልተበተነም። ጌታችን ኢየሱስ ክርስቶስ ጉባኤውን ይዞ እየሰበከ መንግሥተ እግዚአብሔርን እየሰበከ መቀጠሉ ነው። ወይቤ በጻ ጊዜሁ ወቀርበት መንግሥተ ሰማያት ጊዜው ደርሷል። አሁን መንግሥተ ሰማያት የሚሰጥበት ማለትም አዲስ ኪዳን በጥምቀት በልጅነት የተሰጠ አሁንም የሚቀጥል ልጅነት ከዚህ በኋላ የተዘጋው በር ሁሉ ተከፍቷል የሚል ትምህርት ማስተማሩ እነሱ ወእመኑ በወንጌል ያንን መንግስት ለመውረስ ደግሞ በወንጌል ንስሐ ገብታችሁ እመኑ የሚለው የዮሐንስን ትምህርት ጌታችን ማስቀጠሉን ይነግረናል ማለት ነው። ቀጥሎ ያለውን አንቀጽ ደግሞ ስንመለከተው ወንዘ ይሐልፍ መንገለ ባሕረ ገሊላ ረከቦሙ የሐዋርያትን ምርጫ ነው።
ከዚያ በኋላ ይህን እያስተማረ ጌታችን ከጾሙ ከወጣ በኋላ ዮሐንስን አግኝቶት ወንጌል ማስተማር ሲጀምር የመጀመሪያ ተማሪዎች መረጠ ነው የሚለው። ወንዘ ይሐልፍ መንገለ ባሕረ ገሊላ በገሊላ ባህር በሚያልፍበት ጊዜ ረከቦሙ ለስምዖን ወለእንድርያስ ውሁ እንዘ ያሰግዱ ውስተ ባሕር እስመ መሰግራን አሳ እሙንቱ። ሁለት ተማሪዎችን አገኘ ይላል። የመጀመሪያው እንድርያስ፣ ሁለተኛው ጴጥሮስ ነው። ወንድማማቾች ናቸው። እስመ መሰግራን አሳ እሙንቱ፣ ሁለቱም አሳ አጥማጆች ናቸውና። በትርጓሜ ሊቃውንት አንድ አህያ ያላቸው፣ ሌላ ገንዘብ ሀብት ንብረት የላቸውም። አንድ አህያ ያላቸው የሚተዳደሩት አሳ አጥምደው ነው። አሳ አጥምደው መረብ ሰርተው ሽጠው የሚተዳደሩ ናቸው። ቤተሰቦቻቸውን የሚመሩት በዚህ እንደሆነ በትርጓሜ ሊቃውንት አባታችን አስቀምጠዋል። የመጀመሪያው ተማሪ እንድርያስ እንደሆነም በዮሐንስ ወንጌል ምዕራፍ 1 ቁጥር 28 ላይ 38 ላይ በደንብ ተገልጿል። እንድርያስ መጀመሪያ የዮሐንስ ተማሪ ነበር። ክርስቶስን ሲያይ ወደ ክርስቶስ ሄዷል። ክርስቶስ ጋር እዚያው ቀጥሏል። ከዚያ እንድርያስ ጴጥሮስን እንደጠራው ጴጥሮስ ጋር ክርስቶስ እንደተገናኘና ጴጥሮስ ኬፋ ትባላለህ እሱም ጴጥሮስ ማለት ነው ብሎ መግለጹን ነው። ከዚህ ላይ ሁለቱም አሳ ያጠምዱ ነበር፣ አገኛቸው። ከዚህ በኋላ አሳ አታጠምዱም፣ ኑ ትሉኒ፣ ኑ ተከተሉኝ፣ ወረሴክሙ ሰግራነ ሰብ፣ አሳን ሳይሆን ሰውን የምታጠምዱ ትሆናላችሁ። ከዚህ በኋላ መረባችሁ ወንጌል ነው፣ ባህራችሁ ዓለም ነው፣ አሳችሁ የሰው ልጅ ነው፣ የምታጠምዱትም ወደ እግዚአብሔር መንግስት ነው ብሎ አባቶቻችን ወደ እግዚአብሔር መንግስት ሰውን እንዲያጠምዱ አድርጎ እነሱን እንደመረጠ ሁለቱን እንደገና ወሐሊፎም እየህቀ ረከቦም ትንሽ ለፍ እንዳለ ደግሞ ረከቦሙ ለዮሐንስ ወለያዕቆብ ወልደ ዘብዴዎስ የዘብዴዎስ ልጅ ደግሞ ዮሐንስና ያዕቆብን ደግሞ ሌላ ሁለቱንም አገኛቸው። አራት ሆኑ ማለት ነው። ደቀ መዛሙርቱን እኛንም ተከተሉኝ ላይ ተከተሉት። ከዚያ ወለሊሁኒ ምስሌሆሙ እነሱም አብረው ነበሩ። ውስተ ሐመር ይሰርሩ ያስተሰኒው መሳግሪሆሙ መረብ እያዘጋጁ ነበረ። ወፀውቆሙ በጊዜያ ዋህደጉ ዘብዴዎስ አባሆሙ ስለ አሱ የሚበላውን ምግቡን አዘጋጅተውለት ለሱ አባታቸው ዘብዴዎስን ከሰጡት በኋላ ሁሉም ጌታችን ኢየሱስ ክርስቶስን ተከትለው መሄዳቸውን እነኚህን የአራቱን ቀደምት ሐዋርያት ምርጫ ወንድማማቾች ናቸው። ሁለቱ ጴጥሮስና ዮሐንስ ሁለቱም ያዕቆብና ዮሐንስ ደግሞ ራሳቸውን ችሎ ወንድማማቾች ሆኑ። የነሱን ምርጫ ነው። ከዚያም ሆረ ቅፍርናሆም ወባ በሰንበት ምኩራብ ወሐዘ ይመሃሮሙ ወደዚያ ወደ ምኩራብ ሄደ። በዚያ በማስተማር ጀመረ። ሰንበት የሚለው ቀዳሚት ሰንበት ነው። በዚያ ማስተማር ጀመረ። አንከሩ ምሁሮቶ ሞገሰ ቃሉ ጣዕመ ነገሩ ሳይሳፉ ህዝቡም ደግሞ ሲያስተምር ሞገሰ ቃሉ ለቃሉ ክብር ሰጥቶ መናገሩን ጣዕመ ነገሩ ለአጣፍጦ ወንጌልን እንዴት እንደሚሰብከው ሳይሳፉሁ ያፉን ቅልጥፍና ቅልጥፍጥፍ ባለ አንደበት እንዴት እንደሚሰብከው ወንጌልን ህዝቡም አደነቁለት ይላል። ወሐሎ በሲ ዘጋኔን ውስተ ምኩራብ ዋውየው እዚያ ውስጥ ከሚያስተምርበት ህዝቡ መካከልም ሰይጣን ያደረበት ሰው ነበር። እሱም አብዝቶ ጮኸ። ወይቤ ምን ተቤ ምስሌከ ኢየሱስ ናዝራዊ መጻእከኑ ታጥፋን ልታጠፋን ለምን መጣህ እያለ በሱ ላይ ያደሩ ሰይጣናት መጮኻቸውን ናምረከ ከመ አንተ ቅዱስ ለእግዚአብሔር የእግዚአብሔር ቅዱስ አንተ እንደሆንክ ብለው ሰይጣናትም ምስክር መስጠታቸውን ይገልጻል። ወገሰጾ እግዚእየሱስ ወይቤሎ ተፈጸመ ወጣምኔው ውጣ ከሱ ከሰውየው ብሎ ተናገረው። እሱም ተንደፋድፎ ሰይጣኑ መውጣቱን በጋድ ይነግራል። ሁሉም ሰዎች በጣም ገረማቸውና እነኚህ አጋንንት ሁሉ የሚታዘዙለት ማን ነው እሱ ከየት የመጣ ነው ብለው አደነቁ ይላል። ወተሰማ ነገሩ ሁሉ በሐውርተ ገሊላ ይሄንን ቃል በማስተማሩ ከዚያ በኋላ በሀገሩ ሁሉ ተሰማ፣ ዝናው ተሰማ ይላል። ከዚያ በኋላ የሚነግረን የጴጥሮስ አማት ታማ መከራ ውስጥ እንደነበረች በንዳድ ታማ ይላል። ታማ ሰቃይ እንደነበረ እሷንም ደግሞ ተነሽ ብሎ እንደዳሰሳትና እንደፈወሳት ተነስታ እሷም ደግሞ ሐዋርያትን ጭምር እንደተላለካቸው ብዙ አጋንንት መጥተው እርሱን መጠየቃቸውን ይህንን በደንብ ይነግረናል ማለት ነው። ብዙ አጋንንት ያደረባቸው ሰዎች እነሱንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይላቸው ዘንድ ወደ እርሱ ማንጣታቸውና እሱ አጋንንትን ከነኚህ ሕሙማን አስወጥቶ ማባረሩን ይነግረናል። ከዚያ ወደ ምድረ በዳ ሄዶ ጌታችን መጸለዩን ይነግረናል። በመጨረሻም ስንመለከት ወፀ ሀቤሁ ለምጽ ያለበት ሰው ጌታችን ኢየሱስ ክርስቶስ ወደ ያለበት መንጣቱ ዋስተብቆ ዝቅ ብሎ እየሰገደ ማለደው ወይቤሎ እግዚኦ መሰፈቀድ ከተክለ አንጾትዬ አንተስ ብትፈልግ እኔን ማንጻት ትችላለህ። ወማሮ እግዚእየሱስ ወሰፋዴው ወገሰጾ ይቤሎ እፈቅድ ነጻ እኔ ወድጃለሁ ትነጻለህ ብሎ ጌታችን ኢየሱስ ክርስቶስም ይቀራለውና ዳሰሰው። ወሶበ ከመዚ ይቤሎ ሃይወ እምለምጹ ያን ጊዜ ይህን በተናገረው ጊዜ ሰውየውም ከለምጹ ተፈወሰ በማለት የተለያዩ ድውያን ሕሙማን
ለምጻሞች የተለያየ ደዌ ያለባቸው እነኛም ሁሉ ጌታችን መጥራቱንና ወደ ጌታችን መንጣታቸውና ጌታችን ኢየሱስ ክርስቶስን ይቅር በለን ብለው መጠየቃቸው የታመሙባቸው ሰው መናገር የማይችሉትም ሁሉ ሰዎች ይዘው መንጣታቸው ሁሉንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የነፍስ የሥጋ መድኃኒቱና ማዳኑን መፈወሱን በመናገር የማርቆስ ወንጌል ምዕራፍ 1 ትምህርቱ ይጠናቀቃል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።